ሰላም እንዴት ናችሁ? ዛሬ ስለ አኩሪ አተር ወተት ላሳያችሁ ነው እና ለማሳየት እስከ መጨረሻው ድረስ አብራችሁን ቆዩ። አሰራሩን ላሳያችሁ። መጀመሪያ አኩሪ አተር የምትፈልጉትን አይደል እንደዚህ ለ16 ሰዓት ወይ ደግሞ ለ24 ሰዓት ተዘብዝፎ ካደረ ከተቀመጠ በኋላ እንደዚህ በደንብ አድርገን እናጥበዋለን። በደንብ እንዲለቅ ከላዩ ላይ ያለው ይሄ ቀረፋው በደንብ እንዲለቅ ውሃ እየደጋገምን እንደዚህ አድርገን እጃችን ላይ እያሸን በደንብ ይሄ ከላይ ያለው እንትኑ ይሄ ገለባ የሚባለው እስኪወጣ ድረስ በደንብ አድርገን እናሸዋለን ማለት ነው። እጃችን ላይ እያሸን እየደጋገምን እናጥበዋለን ማለት ነው። አያችሁ እየጠራ ይሄዳል። የንጹህ ውሃ እየወጣ ይሄዳል ማለት ነው በራሱ ጊዜና ከዛ ገለባው ከላይ በደንብ እስኪሳፈፍልን ድረስ በደንብ አድርገን እጃችን ላይ እናሸዋለን። ያው ገለባው ሲለያይ ብዙም እንትን አይልም፣ በደንብ ተዘብዝፎ ስለሚያድር በደንብ ሆኖ ነው የሚለቀው። ከለቀቀ በኋላ ያው እንደዚህ ነው የሚወጣ ቀለፋው ከላዩ ላይ ማለት ነው። አያምርም? ከዛ እዚህ ጋር ማሽናችን አዘጋጅተን ወደ ማሽናችን እንጨምራለን። ስንፈጭ ደግሞ እንደዚህ በንጹህ ውሃ ነው የምንፈጨው። እንደዚህ አንደኛ ዙር ፈጨውኝ። ከዛ በኋላ ንጹህ ጨርቅ እናዘጋጅና እዚህ ጋር በደንብ ሊጨምቅልን የሚችለውን እኔ ከላይ ማጥለያ ያደረኩት ከላይ ያለውን መጀመሪያ እንትን እንዳይከብድብኝ እንደዚህ አድርጌ ከጨመኩኝ በኋላ መልሼ አንድ ላይ ከዚህኛው ጋር አድርጌ እፈጨዋለሁ ማለት ነው። እዚህ ጋር ብረት ድስታችን አዘጋጅተን ወደ ብረት ድስታችን እናደርጋለን። ከዛ በኋላ የቀረውን የፈጨውን ሁለተኛውን ዙር ወደዚህ አድርገን እንደዚህ ጨርቃችን ላይ አድርገን በደንብ እናጠላለን። ጨርቃችንን ስንጨምቀው ግን ጥንቃቄ ሊል ይችላል፣ ሊበሳ ይችላል እና እንዳያልፍ። ከዛ እንደዚህ ይወጣል። ይሄንን ሌላ ጊዜ ሰርቼ ያሳያችኋለሁ። አይጣልም እሱ። እዚህ ጋር ተጣደ ማለት ነው። ጥጄ አንድ ለ15 ደቂቃ ብቻ ነው ያፈላሁት። መጨረሻ ላይ ይሄ ወተቱ እንደዚህ ይመስላል ማለት ነው። የምትፈልጉት ነገር መጠቀም ትችላላችሁ። ከፈለጋችሁ በቡና አድርጋችሁ መጠቀም ትችላላችሁ።